ደህና እግዚአብሔር ደህና አለው። እሺ ጥያቄን ሰምተህ ከሆነ ወይ መጨረሻ ላይ እየሰማ ነበር። በሙሴ ጊዜ ዝሙት የሰራ ሰው ፍርዱ ምን ነበር? ኖ አይ ይሄኛው ወደ ሌላ ቶፒክ እየሄድን ነው። የኔ ጥያቄ ብዙ ጊዜ አንተን ለመጠየቅ ፈልጌ ነበር። ችግር የለም። በሙሴ ጊዜ በብሉይ ኪዳን ጊዜ በቀደምቱ በመጀመሪያው ሕግ በእግዚአብሔር ሕግ ዝሙት የሰራ ሰው ፍርዱ ምን ነበር? በድንጋይ መወገር ነበር። አይዋ ዛሬ ላይ ዝሙት ቢሰራ በአዲስ ኪዳን ሕግ ሕጉ ምንድን ነው? ይፈረድበታል፣ ፍርድ ያገኛል ከፈጣሪ። ይወገራል? አዲስ ኪዳን አይወገርም። ጌታ ሰው ለምን እግዚአብሔር ሕጉን ሻረው ታዲያ? ኖ ሕግ ይሻላል እንደ አንዴ ከወሰነ ኖ አይ ኦኬ ሕግ እንደው አሁን ጠንክሯል እኮ ይኸውልህ፣ ሕጉ ወደ እንደው መወገር ብቻ አይደለም እኮ ጋር ላይ ወገርም ቆይ አይደለም ወገራል ላይ ወገርም ዝሙት የሰራ ሰው ያው ሕጉ ጠንክሯል። ኦልሬዲ ፎርሙን ሊቀይር ይችላል። ያጠየቀው ምስን ጠንክሯል ላልቷል ሳይሆን አሁን ይወገራል ላይ ወገርም በፊት እንዲወገር አዞ ነበር። አሁን ግን አይወገርም። ለምን ሕጉን ሻረው? አቡከር ቀጥልለት። ያላ ሌላ ሕጎች አንሳለት እግዚአብሔር የሻራቸው። ስለዚህ ደሆል መጽሐፉን ቀይሮ አዲስ መጽሐፍ ያመጣ እናቱን የሳደበ ይገደል ይላል። ደሆል መጽሐፉን ይቀይራል እያልኩ አንድ ሺህ እግዚአብሔር ሕግ የሻራቸውን አንሳለት። ሎጂክ ነው አይደል የፈለከው? መልስ አልፈለክም እያልኩ ያለው እየመለሰልህ ረጋ ብሎ ቁርአንና ሐዲስን እያነሳ ያናጣጥለህ ሎጂክ ፈለክ አይደል? ኖ አይደለም። ከተየደ ከአንድ ሺህ በላይ ሕግጋቶች እግዚአብሔር ሽሯል። ጥያቄን ቀጥታ ብትመልስልኝ አንተ ብትመልስልኝ ደስ ይለኛል። አንተ ቤት ነው የመጣሁት። አቡከር ኖ አይደለም። አሁን ወደ ሌላ ሕጎች ወደ ሲንግል ሕጎች እየሄድን ነው እያልኩ ያለሁት ደሆል መጽሐፍ አንደኛውን አላህ ጠብቆ ሌላኛውን እንዲበረዝ ለምን ፈቀደ የሚለውን ነው። ራሱ ጠብቆ ለምን ፌር አልሆነም የሚለውን መልስልኝ። እሱ ይሄን ሎጂክ ከሰጠኝ በጣም ደስ ይለኛል። ያው ካልሆነ አልተመለሰልኝም። ያው እንግዲህ እሺ፣ ለማንኛውም አቡከር መልሶልሃል። ለጨምርልህ አልመለሰልኝም እያልኩ ያለሁት አላህ ለኢንጂል ለኢሳ የተሰጠው መጽሐፍ ምንድነው ያለው? አቡበከር ቁርአንን የጠበቀው አላህ ነው ወይ የሙስሊሞች ናቸው ብዬ ጠይቄው አላህ ራሱን የጠበቀው በሶስት መንገድ ነው የጠበቀው ብሎ ነገረኝ። ኢንጂልና ከዛ በፊት የመጡ መጽሐፍቶችን ለምንድነው መጠበቅ ያልቻለው? እንዲበረዙ ለምን ፈቀደ? አሎ ለምንድነው ያልተጠበቁት? መጠበቅ ያልቻለው አትበልሽ። አስተካክል ጥያቄ ነው። የስ አንደኛው ራሱ ጠብቆ ሌላኛው ላይ እንዲበረዝ ከፈቀደ ኦኬ፣ ለምን ፈቀደ? እሺ አዳምጥ። ፈቅዶ አይደለም። ሰዎቹ ነፃ ምርጫ ፍቃድ ተሰጥተዋል። ሰው ነፃ ምርጫ ፍቃድ አለው። ገብቶሃል አይደል? በተሰጡን ነፃ ምርጫ ፍቃድ አላህ ሱብሓነሁ ወተዓላ እንዳውም እንዳትበርዙ ነው ያላቸው። ቃሉን ልሰጠ ይችላል። አላህ ሱብሓነሁ ወተዓላ እንዲጠብቁ ኃላፊነት ሰጥቷቸዋል። ኢና አንዘልና ተውራተ ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባንዩነ ወልአሕባሩ ቢማ ስተሕፈዙ ሚን ኪታቢላህ። የአላህን መጽሐፍ ጠብቁ ተብለው ኃላፊነት በተጣለባቸው ምክንያት እያለ ይናገራል። አላህ ሌላ ቦታ ላይ ጠብቁ እንዳትበርዙ እንዳላቸው አሁንም በሱራ አሊ ዕምራን ላይ ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ፣ ለሰዎች ሁሉ ልትገልጹት ላትደብቁት ብሎ ቃል ኪዳን ይዞባቸዋል። ግን ነፃ ምርጫ ፍቃድ ተሰጣቸው እነዚያ ሰዎች በዚያ ላይ። ከዛ እነዚያ ሰዎች በራሳቸው ጥፋት ሆኖ ነፃ ምርጫ ፍቃዳቸውን ተጠቅመው እነዚያ ሰዎች በረዙት። ይሄ ነው የሆነው ነገር። አላህ ፈቅዶ ደግሞ አላህ እንዳውም ከልክሏቸዋል። እንዳትፈርዙ ብሎ ከለከላቸው። እነዚያ ሰዎች ነፃ ምርጫ ፍቃዳቸውን ተጠቅመው አደረጉት። አላህ ልጠብቀው ቢረዳው ያንን ነገር መጠበቅ ይችል ነበር ወይ? አዎ በደንብ ይችል ነበር። አላህ ሱብሓነሁ ወተዓላ ነፃ ምርጫ ፍቃድ ሰጥቶ እነዚያ ሰዎች በነፃ ምርጫ ፍቃዳቸው ያ ነገር ሆነ። አላህ ግን ያንን ልጠብቀው ቢል ይችላል ወይ? አዎ ይችላል። ይሄ ነው ለምሳሌ ቁርአንን አላህ ሱብሓነሁ ወተዓላ ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ይህን ቁርአን እኔ ጠብቀዋለሁ ብሏል። እንደሚጠብቀውም ቃል ገብቷል አላህ ሱብሓነሁ ወተዓላ። እስከ መቼ ድረስ? እስከ ዘመኑ ፍጻሜ ድረስ አላህ ሱብሓነሁ ወተዓላ እንደሚጠብቀው ቃል ገባ። በቁርአን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? እስከ መቼ ድረስ እንደሚጠበቅ ሲናገሩ ዩርፈዑል ቁርአን ፊ ለይለት يرفع القرآن في ليلة من الليالي عن صدور الناس
አያ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ይህ ቁርአን የዘመኑ ፍጻሜ ላይ ከሌሊቶች በአንድ ሌሊት ላይ ከሰዎች ልብ ላይ ይነሳል ይዛል ብለው ተናገሩ። ስለዚህ እስከ ዘመኑ ፍጻሜ ድረስ አላህ ሱብሓነሁ ወተዓላ ይጠብቀዋል። ከሚያስጠብቅበት መንገድ አንደኛው ምንድነው? በሰዎች ልብ ላይ ያጸነዋል። አሁን ይገርምሃል፣ ቁርአን በወረቀት ላይ ተጽፎ ነው አይደል አንተ የምታውቀው። ከዚያ በላይ ግን በልባችን ላይ የጸናው በጣም ይበልጣል። ጥበቃው እንደው እንትን ያለው በእኛ ዘንድ አሁን እዚህ ቦታ ላይ ስናየው በተጻፈው ነገር ላይ ሊመስላቸው ይችላል። ወታቻው አይደለም፣ በዚያ ላይ የሚመረኮዝ ያን ያክል የለም። ነገር ግን በልባችን ላይ አለ። ዛሬ የዓለምን ቁርአን እንደው ወስደህ በዓለሙ ላይ ብታቃጥለው እኔ ነገ አስተካክላለሁ አንድ ፊደል ወልስ አይደብን ማለት ነው። ከላይ እስከታች እናውቀዋለን። መቼ እንደሆነ ታውቃለህ? ይሄንን እኔ የጠበቅኩት በአላህ ሱብሓነሁ ወተዓላ ፍቃድ ገና 13 ዓመት 14 ዓመት ህፃን ልጅ እያለሁ ነው። ከሙሉ ከኢትዮጵያ እንዳለ ተቃሪዎች ተወዳድሬ በጭንቅላት ተሸምድጄ ማለት ነው። ከሁላቸውም አንደኛ ወጥቼ ምንም ሳልሳሳት ከሁሉም አሸንፌ ዓለም ነው የኢትዮጵያ ነው ከሄጃለሁ ሳውዲ አረቢያ ማለት ነው። ገብቶሃል አይደል? ለአንተ ነገር ይሄ እና ዛሬ ላይ ሙሉ ቁርአንን ብታቃጥለው ሙሉ ኢትዮጵያ ላይ ያለ ዓለም ላይ ያለ ቁርአን ብታቃጥለው ነገ አንድ ፊደል ወል ሳትልብን ቁጭ ብለን ከላይ ከሳት እናስፈዋለን። ይሄ ነው የአላህ ሱብሓነሁ ወተዓላ በእኛ ልብ ውስጥ በጠበቀው ያደረገው። እስከ ዘመኑ ፍጻሜ ድረስም በትውልዴ ልብ ላይ ይጠብቅልኛል። የዛኔ የዘመኑ ፍጻሜ ሲደርስ የዛኔ ከልባቸው የሚያነሳው ብሎ ነብስ ያው ገባኝ። አንተ አሁን እያልክ ያለኸው የስ እውነት ነው። ትሸመድዳላችሁ፣ ትጠብቁታላችሁ። የስ ዳስ የእናንተ ይፈርት ጥሩ ነው። ነገር ግን ሌሎችንም መጽሐፍቶችን እንግዲህ መሸምደድ ብቻ አይደለም፣ አንዱ መንገድ አይደለም፣ ብቸኛው መንገድ አይደለም። መጠበቂያ ፕሪዘርቬሽን ብዙ መንገዶች አሉ። ድሮ በብራና ሲጻፍ ነበር፣ በማይጠፉ በድንጋይ ሲጻፍ ነበር እያለ መጥቷል። በሰዎች ጭንቅላት የተሸመደደው ከትውልድ ትውልድ ይሻገራል ወረቀት ባይኖር የሚለው ነገር እሱ እንኳን ለመቀበል ይከብደኛል በጣም። ምክንያቱም አስር ሰዎችን አሰልፈህ ተመሳሳይ ቃል ብትነግራቸው አስረኛው ሰው የሚናገረው አንደኛው ከተናገረው ጋር አንድ ነው ለማለት ያስቸግራል። እሱ ጭግንት ነው። ነገር ግን ወላሂ ነው በጣም የሚደንቀው ሙስሊሞች ጋር ብታይ ወላሂ በጣም የሚደንቀው ከዓለም ነው የምንሰባሰበው። የሚገርምህ ከማዳጋስካር፣ ከደቡብ አፍሪካ፣ ከኢትዮጵያ፣ ከጅቡቲ፣ ከአሜሪካ፣ ከሶማሊያ ከሁሉም ዓለም ተሰባስበን እዚያ ቦታ ላይ ስንገናኝ ጊዜ አንድ አይነት ፊደል ነው የምናነበው። አሁን ከነዚህ ከምታያቸው ከታች ካሉ ከሙስሊም ወንድሞቼ የትኛው ክፍል ላይ ነፃ አድርገው ቢጀምሩልኝ እኔ ከዚያ ቦታ ላይ መቀጠልና የት እንዳለ የት እንደሚገኝ ከነ ምዕራፉ ሁሉ አውቃለሁ። በሳሳት እነሱ ያስቆሙኛል ደግሞ በጭንቅላታቸው ማለት ነው። ሰው እቺኛው ብቃት ያንተ ብቃት ነች። አንተ ተረጋጋ። ይሄ ያለው ይሄ ጥበቃ እንትን ያለው ማንጋ ነው ከተባለ ከኛ ከሙስሊሞች ጋር ብቻ ነው። እንዲህ አይነት ጉዳይ መጽሐፍ ለክርስቲያኖች ተአምር ነው። ሙስሊሞች ለክርስቲያኖች ተአምር ናቸው። ለምን ከተባለ የያዙትን መጽሐፍ የሸመደደ የለም። የሸመደደ አለ የሚለኝ ካለ እዚህ ነው ያደንቀዋለሁ። አንተ እንደው ለምሳሌ ሸምድዳ ብሉይ ኪዳንን 81 መጽሐፍ ነው። እንደው ይኸውልህ ቁርአን አንድ መጽሐፍ ነች። ይሄኛው ችግር የለውም። አንድ ገጽ ሸምድዳል። አንዲት ገጽ ዮሐንስ ወንጌል የመጀመሪያው በመጀመሪያ ቃል ነበር የሚለውን እስከ መጨረሻ አንድ ገጽ ኖ አይጠበቅብንም። የለም አትችልም። የለም ኖ አይደለም። ኖ አይደለም። አስፈላጊ አይደለም። ዝም ብሎ ድካም ነው። ስለዚህ መጽሐፍ ቅዱስ ብሉይ ኪዳንም አዲስ ኪዳንም ቢቀጠል እንደ አንድ ፊደል ውል ሳይልበት ያንን በጭንቅላቱ የሚያስጽፍ ታገኛለህ። ይሄ አሁን ፕሪሚቲቭ አስተሳሰብ ነው ሲጀመር። የለም ውሃ የብሬን ነው። ሙስሊሞች ጊዜው ጥበቃ እንዴት እንደሆነ ይኸው በተግባር እያሳያል። ሙስሊሞች ግን ጥበቃ አይደለም ነው እሱ ቢቃጠል ቆይ እንደ ተረጋጋ ጠልቃ ትግባ። የዓለም ቁርአን ቢቃጠል ወላሂ ጠዋት ቁጭ ብለን አንድ ፊደል ውል ሳትልብን እንጽፈዋለን። ይሄን ማረጋግጠው መቼ እንደሆነ ታውቃለህ? እሱ ይሄን ማረጋግጠው መቼ መሰለ? ይሄ ማረጋግጠው ከዓለም እውነትም የሙሉ ወረቀቱ ቁርአን የተጻፈበት ወረቀት በሙሉ ጠፍቶ ከዛ ሙስሊሞች እንደ አዲስ ይጻፉ ሲባል ያንን ይመጣውን አይተ ኤክስፐሪመንት ሊሆን የሚችለው ያ ነው። ያኔ አሁን ላረጋግጥልህ ሰሜን አፍሪካ ያለ ማሌዥያ ያለ ሰውዬ ሁለቱ ያመጡት ወረቀት ተመሳሳይ ከሆነ እኔ ላረጋግጥልህ እሱን አሁን አይነህ እያየ ማለት ነው። እኔ ጋር አሁን ቁርአን የለም ከፊቴ። እዚህ ያሉ ሙስሊሞች በየተራ ከፈለጉበት ቦታ አንስተው ይጠይቁኝ የት እንደሚገኙ ከነ ቦታ ሁሉ ልንገራቸው። ምን ትላለህ? አሃ እኮ እሱ አንዱ አንተ ነህ።
ሁላቸውም ይኸውልህ አንተ ኢትዮጵያ ያለህ ነህ፣ ማሌዥያ ያለው ሰውዬ ጽፎ ያመጣውና አንተ ጽፎ ያመጣው ተመሳሳይ ከሆነ የስ ወላሂ ላዚ ተመሳሳይ ወረብልካ ባላ እያልክ ያለኸው ነገር ተጨማሪ ነገሮችን ይጨምር እነሱ ላይ ሀሳብ ለመስጠት እንትን ብያለሁ እንጂ ዋናው ሀሳቤ አሁንም አላህ ቁርአንን እየጠበቀ የራሱ ቃል ነው። ተውራትም የራሱ ቃል ናቸው። እንጂልም የራሱ ቃል ነው። አንዱን ጠብቆ አንዱን ያልጠበቀበት ይሄ ማዳላት አይሆንም ወይ? አንተ ደግሞ ምን ብለህ መለስክ? አንደኛውን የመጠበቅ ኃላፊነት ቆይ የመጠበቅ ኃላፊነት ለሰዎች ሰጠ። አንደኛውን ደግሞ ራሱ ወስዶ በመሐመድ ደግሞ አንደበቱ ላይ አተመነ ያልከው እንዳይበረዝ ይሄ አይጣርስም ወይ? ማለት አንደኛው እንዲጠበቅ ማዳላት አይደለም። ምን ብዬ አብራራውልህ? ምን ብዬ አብራራውልህ? ካሰብከው በላይ ስላቀረብህ ለመቀበል ከበደ ይመስለኛል። ስለዚህ እኔ ደግሞ ምንም ማለት ነው አሁን ያለው ነገር ሴንስ ስላልሰጠኝ ነው እንጂ ሴንስ አልሰጠም እንጂ እሱማ ተሰምቻለሁ እኮ አንደኛው ላይ ልድገምልህ አንዴ ልድገምልህና በደንብ ለማላመጥ ምናምን ሞክር። እሺ የተጠየቀውን ጥያቄ በምን አይነት ወይ ነው አድሬስ ያደረግነው? መጀመሪያ ደረጃ ይሄ የአምላክ ትእዛዝ ነው፣ የአምላክ አካሄድ ነው። አይ እያንዳንዱን የአምላክ አካሄድን አይ እንደዚህ ለምን ሆነ እንደዛ ሆነ እንዴት እንደዚህ ሆነ ብዬ እጠይቃለሁ ከሆነ ችግር የለውም ወይ እዛ ላይ ደግሞ እናወራለን። አንድ ሁለተኛ ደግሞ ያስቀመጥነው ነገር ምንድነው ከተባለ አላህ Subhanahu Wa Ta'ala ቀደምት መጽሐፍትንና አሁን የመጣው ፉርቃንን ለይቷ አስቀምጧቸዋል። በመንደሩ ለይቶ ያስቀመጣቸው ከተባለ ፉርቃን የመጨረሻ ትእዛዝ ከሱ በኋላ የማይመጣ ነው የማይሻር። ቀደምት የነበሩ መጽሐፍቶች ግን ተሻሪ ናቸው። እንደውም እሱንም ታሳየኛለህ፣ እሱንም ማስረጃ ትሰጠኛለህ መጽሐፍቶች ጊዜ ገደብ እንዳላቸው። አዎ ጠቅሼ እልሃለሁ ቅድም። የት ነው እስኪ ያሳየኛል? አዎ ሱረቱል ማኢዳ ላይ አላህ በራስህ መጽሐፍ ጭምር አሳያለሁ ከፈለክ። በሁለቱም እያልን ነው የምንሄደው። ሱረቱል ማኢዳ ላይ አላህ Subhanahu Wa Ta'ala ምን ብሎ ነው የሚናገረው? ከዚህ ቁርአንን ከዚህ የነበሩ መጽሐፍቶችን ሙሃይሚነን አለይሂ እሱን ተቆጣጣሪ አድርገን ይላክ ነው ብሎ መስከረ እና ያን መጽሐፍ ደግሞ ለበኒ እስራኤሎች እንደሰጠም አላህ ነግሮናል። በሐዲስም ነብዩ መተው ደግሞ በዚህ ዘመን ኢየሱስ ክርስቶስም ሆነ ሙሳ ቢመጡ ማ ወሲዐሁ ኢላ አየተቢዑኒ እኔ ሊታዘዘኝ እንጂ ሌላ ነገር ምንም የማይበቃው ብሎ መስከረ የታዛዥ ነው የሚሆነው። ለምንድን ነው ይሄንን የምትለው ከተባለ አምላክ ራሱ የሚሰጣቸው አስተምሮቶች የተለያዩ ነገራቶች አሉ። ቀደምት የሚሻሉ ነገራቶች ይኖራሉ። ሙሉ በሙሉ መጽሐፍቶቹ ልክ የፊተኛው ኪዳንና የኋለኛው ኪዳን ብለን የምናነሳቸው ነገራቶች አሉ። የፊተኛውና የኋለኛው ኪዳን ብለን ስናነሳ ምንድነው ከተባለ የዕብራውያን ጸሐፊ እኮ ጽፎልህ የለን ፊተኛው ኪዳን ነቀፋ ባይኖረው ሁለተኛው ስፍራ ባልፈለገ ነበር። አይ እዛ ጋር እኮ አንደኛው የተሻረ ሌላኛው የተካይ ነገር የለም። ክርስቶስ እንዳለው ምንድነው ያለው? እንደው ምንድነው ቆይ ህጋትን ኧረ ቆይ አይገናኙም፣ ከዛ ጋር አይገናኙም። ኢየሱስ ክርስቶስ ማለት እስቲ ጊዜ ገደብ አለው የሚለው ነገር እስከዚህ ነው የተላከው ኤክስፓየር ዴት አለው የሚል ነገር እስቲ እንደው ብታሳይ ደስ ይላል። ቁርአን የቀደሙት እንጂል እስከ ምን ጊዜ ነው እንዲያገለግል የተባለው? ቁርአን ሲመጣ ቁርአን በመምጣቱ የቀደምት ህጎችን በሙሉ ሽሯቸዋል። የቁርአን ማስረጃም ሰጠው አላህ የቀደምት መጽሐፍ እኮ አይደለም እኮ ይኸውልህ አይደለም የኔ ጥያቄ ብትረዳኝ የኔ ጥያቄ እያልኩ ያለሁት አዲስ የመጣ መጽሐፍ ስለ አሮጌው ቢያወራ አሮጌው ስለ ራሱ ማውራት አለበት እንጂ አዲስ የመጣው መጽሐፍ ስለ አሮጌው ኦቶሪቲ ሲወስድ ትክክል አይደለም። ይሄ በምንም ሎጂካሊ ሴንስ አይሰጥም። አዲስ የመጣ መጽሐፍ ስለ አሮጌው ኦቶሪቲ ሲወስድ ይሄ አሜን በምንም ሴንስ ሊሰጥ አይችልም። ራሱ አሮጌው መጽሐፍ እስከዚህ ድረስ ነው የሚል ነገር አለው። የቀደመው መጽሐፍ እስከዚህ ጊዜ ነው ለማገልገል የመጣሁት የሚል ነገር አለው። ጥያቄን ሰምተህ እኔን ጠይቀኛል። ጥያቄ አብራራ እንጂ የጠየቀኝ መሰለኝ። ያንተ የራስህን ጥያቄ ሰምተኸዋል ወይ? አዎ እያልኩ ያለሁት yes አዲስ መጽሐፍ ስለ አሮጌው እስቲ አዲስ መጽሐፍ ነው ስለ አሮጌ የሚናገረው ወይስ አሮጌው ነው ስለ አሮጌ የሚናገረው? አሮጌው መጽሐፍ ስለ ራሱ መናገር አለበት። አዲስ መጽሐፍ ጥያቄ አዳምጠኝ። አዲስ መጽሐፍ ነው ስለ አሮጌ የሚናገረው ወይስ አሮጌው ነው ስለ ራሱ የሚናገረው?
አሮጌው መጽሐፍ አዲሱ መጽሐፍ አሮጌው እስከዚህ ጊዜ ነው የመጣው የሚል ነገር ሊሰጥ አይችልም፣ አይገባምም። ጥያቄን አዳምጠኝ። አዲሱ መጽሐፍ ስለ አሮጌው ነው የሚናገረው ወይስ አሮጌው ነው ስለ አሮጌው የሚናገረው? ስለ አሮጌው ይዘት ሊያወራ ይችላል አዲሱ መጽሐፍ። ይስ አሮጌው መጽሐፍ ግን ስለ ራሱ ያወራል። እኔ አሮጌው መጽሐፍ ስለ ራሱ ያወራል ስለ ራሱ ያወራም ይተርካል አይተርክም አይደለም ያልኩት። ገባኝ። አሮጌው ስለ አሮጌው መጽሐፍ ነው ራሱ የሚሽረው ወይስ ከሱ በኋላ የመጣው መጽሐፍ ነው እሱ የሚሽረው? ይኸውልህ እኔ አሁን የፈጣሪ ቃል ጊዜ ገደብ አለው ብዬ አላምንም። ጊዜ ገደብ ካለው የሆነ ጊዜ እስከዚህ ድረስ ነው የሚያገለግለው፣ ከዛ በኋላ አዲስ ቃል ይመጣል፣ ነገም አዲስ ቃል ይመጣል የሚል አይነት ነገር ከሆነ which is sense አይሰጥም። እሺ እሺ፣ በጣም ጥሩ። የኃጢአት ስርየት ደም በማፍሰስ ነው ያለው ብለህ ታምናለህ? አሁን እኔ ስለዛ ላወራ አይደለም የመጣሁት። በዛ ታምናለህ ወይስ አታምንም? የደም ስርየት ዛሬ ላይ የለም። ኦልሬዲ ኢየሱስ ክርስቶስ እንትኑን ያንን ፈጽሞልናል። አሁን በኢየሱስ ክርስቶስ በማመን ነው ምንድነው። አምላክ የደም ስርየት ያለ ደም ስርየት ድህነት የለም የሚል ህግ ነበረው አልነበረው? ያለ ደም ስርየት yes ያ ህግ የት ሄዶ ነው? ዛሬም እኮ አለ። የለም ዛሬ ላይ ህጉ እኮ አልተሻረም። ህጉ ወዴት ተቀየረ? ህጉም አልተቀየረም። ኦልሬዲ ድሮ በየግል ነበር የምትወስደው። አሁን ግን ያን ህግ እኮ የስ ይሰራበታል። የኢየሱስ ክርስቶስን ምንድነው የኢየሱስ ክርስቶስ ደም ማፍሰሱን ያንን ማመን አለብኝ። ኢየሱስ ክርስቶስን ያንን ያ ላንተ ፈሶልሃል ኦልሬዲ። ስለዚህ ኦኬ እኔ አላውቅ እኮ ያለ ደም ስርየት የኃጢአት ይቅር ማለት የለም የሚል የነበረው ህግ አሁንም አለ ወይ? አንተም ደም ትሰረያለህ ወይስ ህጉ አይ የደም ስርየት ሳይሆን በጽድቅ ነው የምታገኘው ተብሏል? ሁለቱን አስተውል። ኖ አይደለም። ይኸውልህ አሁን ዛሬም የደም ስርየቱን መቀበል አለብህ። አሚን ደም መፍሰሱን አምነ መቀበል አለብህ። አልጠየቅኩም። ይኸውልህ ነፃ ምርጫ ፍቃድ ተሰጥቷል እኮ ወገናችን። እነዛ ሰዎች ያንን ሊጠብቁት አልቻሉም። በሰዎች መካከል ያልቻሉበትን ምክንያት ልዘርዝርልህ። አሁን በሽምደዳ ችሎታ አላህ አስተዋጽኦ አድርጓል? አሁን በአንተ በሽምደዳ ችሎታ አላህ ኮንትሪቢዩት አድርጓል ወይስ ያንተ ብቃት ነው? እሱ አላህ ሱብሓነሁ ወተዓላ ይሄንን ቁርአን ኖ አንተ አሁን ሁሉንም ቁርአን ክፍሎችን የሸመደድክበት ችሎታ አለ አይደል? ያን ላይ ያንተ የግል ችሎታ ነው ወይስ አላህ ማክሎበታል? እኛ ጥረት እናደርጋለን። በዚያ ላይ አላህ ያግዘናል። ይሄ በሁሉም ላይ ነው። በዛኛዎች ያላገዛቸው እነዚያ ጥረት ሊያደርጉም አልቻሉም። ምክንያቱም ልንገርህ። ለምን አታዳምጥም? ምክንያቱም ልንገርህ። እሺ በደንብ አስተውላቸው ከሆነ ያለፉት ትውልዶች በሚነበብ ነገር ላይ ሳይሆን ትኩረታቸው በሚታይ ነገር ላይ ነበር። ነቢያትን በጣም ያስቸግሩ ነበር። ነቢያት በተላከ ቁጥር የሚታይ ነገር ይፈልጉ ነበር። ልክ እንደ ሕፃን ልጅ ያ እንዳይሸመድዱት ያ ነገር በቃ ደካማ እንዲሆን አደረጋቸው። አይተህ ከሆነ ክርስቶስም ሲመጣ ጊዜ አብረውት ለስንት ጊዜያት ቆይተው አሳየን አብን እያሉ ያስቸግሩት ነበር። የሆነ ነቢይ ከመጣ የሚታይ ተአምር ካልሆነ አያሳምናቸው ነበር። ያ እኮ የሰውኛ ባህሪ ነው። አዳምጠህ ልንገርህ እኮ ይሄ እኮ ነው ዛሬም እኛም እኮ እንዳይሸመድዱ ያደረጋቸው። አዳምጠህ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ግን ብታያቸው ታሪካቸውን ተአምር አይሹም ነበረ። አንድ ያመነው አይደለ ነብይነታቸው አረጋግጡ አይደል እስኪ ያሳየን እያሉ በየጊዜው ያስቸግሩም ነበር። ነገር ግን የሚሰጣቸውን ቁርአንና ሐዲስ እያንዳንዱ ቃል ሽምድድ አድርገው ለትውልድ አስተላለፉ። እነዚያስ አብሮት ለዘመናት ኖሮ ፊልጶስ አብረኸኝ ሁሉ ጊዜ ኑረህ አሁን አሳየኝ ትለኛለህ? ካላየሁኝ አለ በቃ። ሙሳን እንደዛ ያስቸግሩት ነበር። በቁርአን ላይ አላህ ሱብሓነሁ ወተዓላ ሲገልጽ ምን ይላል? የስአሉከ አህሉል ኪታቢ አን ቱነዚለ ዐለይሂም ኪታበን ሚነ ሰማ ፈቀድ ሰአሉ ሙሳ አክበረ ሚን ዛሊከ ፈቃሉ አሪና አላህ ጀህራ ወቃሉ ለን ኑእሚነ ለከ ሐታ ነረ አላህ ጀህረተን። ሙሴን ምን አሉት? አላህን በገሃድ እስካላሳየህን ድረስ አናምንም።
አብሮ ስንት ጊዜ አስተምሮ የለም ትምህርቱ ላይ ዲሞራቸው ታዲያ እነዚህ እንዴት ነው የጠምቁት የሚችሉ የልብስ ባለ ስለም ይከተባለ እኮ ኖርማል ጥያቄ ነው እኮ ሁሱ ማለት ይሄ ጥፋታቸውንም አያሳይም እንትናቸውን ይሄ ነው ማሰብ የሚችል ጭንቅላት እንዳላቸው የሚያሳይ አባቴ አትቆጣ ወንድሜ ተው ይኸው አንተ ይኸው የሆነ ነገር ሰው ሲናገራችሁ ተቆጣ ምናምን አለው አንተ ያው ጥያቄ ልጠይቅ አንተ ያው እሱ በተናገረው አቡኩ በተናገረው ላይ አንተ አሰረሰኝ ወንድሜ ረጋ በል እንጂ ረጋ በል ወንድሜ ብዙ ሰው አለ አዳምጠኝ ይኸው ምን መሰለህ አንተ አሁን እዚሁ የመጣው የማታውቀው ነገር ጠይቀህ ልትረዳ ነው አንድ ያዝልኝ ሁለት ልክ ሰውየው እንደተረዳው ደግሞ አንተ መመለስ ካቃተህ ምን ማድረግ አለብህ ታዳምጣለህ ታዳምጥና ያ ነገር አንተ ስለማታውቀው ያ ነገር እውነት ሊሆን ይችላል በልብህ ይዘህ ወይም ኖት ትይዛለህ ወይም ሪኮርድ ይዘህ ትይዛለህ አንድ እንጂ ሙጉት ከሆነ ለመማር ነው ለማወቅ ነው አንተ አሁን ለምሳሌ ልክ እንደ እሱ አሁን እንደተናገረው አንድ ለመጨረሻ ነው የነገረው ሁለት ነገር አለ ፖይንት ሰጠ እንደዛ ደግሞ አቡኪ ደግሞ ወንድማችን የሆነ ነገር ነገረ አንተ ሁለቱንም እየሞጋቸው ክርክር ያረካቸው ነው አንተ አሁን ለማወቅ ነው ለመማር ነው ከሆነ እኔ አላቅም እስቲ አንተ አንድ ጥያቄ መጨረሻ እሱ ምንድነው ያለው መጨረሻ ላይ እንዴ የራስከው ነገር አለ አንድ ልመልስልህ እሺ እኔ ይኸውልህ እዚህ ጋር ጥያቄ ኖሮኝ ነው የመጣሁት ለማወቅ ፈልጌ ነው ሴንስ የማይሰጥ ነገር ሁለት ለኔ ለጭንቅላቴ ጥያቄ የሚሆን እሺ ሴንስ የሰጠኝኛው ጠየቅ እኮ ሴንስ የሰጠኝኛው አንተ ጥያቄ ነው ተው እሺ እንዳው ትቸዋለሁ አንተው ከገባ በኋላ አንተ ከገባ በቃ አንተ ቤትህን ከከፈትክ አንተ ከእጄ እጠይቃለሁ አሁን እሱ አንድ ጊዜ ተራስተኛ ቆቆኝ ነው አለ ይሰማቻል አንድ ጊዜ እሺ ፍጹም ከላይ ጥያቄ አለ ጊዜ ልስጣቸው ፍጹም ጥያቄ አለ እሺ እኔ በቃ አልያዝ ሁሱ እጅግ አመሰግናለሁ ሰላም እንዴት ነሽ ሰላም አለን አማን ነው እግዚአብሔር ይመስገን ኢየሱስ ይመጣል በትክክል በደንብ መቼ ነው እመጣለሁ ያለው መጽሐፍ ቅዱስ ላይ እንደ እንግዳ ይመጣል አይታወቅም መቼ እንደሚመጣ እንደ እንግዳ ነው እንደ ሌባ እንደ ሌባ ነው የሚመጣው አይደል እውነታው ነው መጽሐፍ ቅዱስ ኢየሱስ እንደ ሌባ ነው የሚመጣ ይላል እሺ ጥሩ እንደ ሌባ ነው የሚመጣው እና አሁን እየተናገርክ ያለ ነው የገባሁት ልክ እንደገባው ነው ልንገላኩትና እምነትና ስግደት ከሽንት ጋር ከምን ጋር ጸሎት ለማድረግ ወይም ለእግዚአብሔር ለማንበረከክ ቦታ ያማርጣል ወይ ያስፈልጋል? መጽሐፍ ቅዱስ ላይ ራሱ አለ ይሄ ነገር አታውቂም ማለት ነው። እግዚአብሔር ፊት ለመቆም ቦታ ያስፈልጋል። የራሳችን መታጠብ ያስፈልጋል። እግዚአብሔር ስጋን እኮ አይደለም የነፍስን ዝግጅት ነው የምፈልገው። እግዚአብሔር እምነትን ነው የምፈልገው። እግዚአብሔር አይደለም እንደሱ አይደለም እግዚአብሔር የሚፈልገው ውጫዊ ማንነትንም ይፈልጋል። እግዚአብሔር ለምሳሌ ቆማጣ አንካሳ ድንኮች ወደ መቅደሴ እንዳይቀርቡ ብለው ከልክሏቸዋል። ዲቃላ የዲቃላ ልጅ ወደ መቅደሴ እንዳይቀርብ ይላል እግዚአብሔር። የዲቃላ 10 ትውልድ ድረስ እንዳይቀርቡ እያለ ይናገራል። ቆይ ላሳይሽ። አሁን ዲቃላ ምንድን ነው ወንጀሉ? ሸጊቶ ለምሳሌ በእኛ መጽሐፍ ነው በእናንተ ቁርአን በእናንተ ነው እንጂ። ቆይ ላሳይሽ ምን ይላል መሰለሽ ቃሉ ሲናገር አይነ መጫወጫ ምናምን ስለሚል አሁን ማዛሬ ለብሽ ያለኝ ማውጣት አልችልም። አንዴ መጽሐፍ ላይ እንደዛ የሚለው ውጫዊ አካልን ይመለከታል በደንብ አድርጎ እግዚአብሔር። ቆይ ላሳይሽ። አንካሳውንም እሱ ነው የፈጠረ፣ ቆማጣውንም እሱ ነው የፈጠረው። እግዚአብሔር ሁሉንም በአንድ አይን ይወዳል። በአንድ አይን አይወዳቸው። ወላሂ ላሳይሽ ነው። አሁን ቆማጣ ምናምን እንዳለ አንካሳ፣ ቆይ ላሳይሽ፣ መጽሐፉ ላይ ላሳይሽ ነው። እነዚህን ሁሉ እግዚአብሔር በአንድ አይን አያቸውም። እነዚህ ያረክሳሉና መቅደሴን እንዳይቀርቡ ይላል። የሚገርም በጣም ጥሩ። አንዴ ኤልያስ አውጥተላታል፣ አውጣላት እንዲታይ ግን የሆነ ቀለም የምታደርገው ያኛው መጽሐፍ ቅዱስ ቢኖር አሪፍ ነበረ።
ያኛ ካለ አስከተበረ አምሳ አንዱ እንትን እንዲላት በደንብ እንዲታያት የማን መጽሐፍ ላይ ነው? መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ አንድ ጊዜ ላሳየሽ። ምን ይላል ቃሉ ሲናገር? ምን ይላል መሰለሽ? እዚህ ጋር እግዚአብሔር ሰዎችን በማንነታቸው እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር ወይንም አንካሳ፣ ቅድም አንካሳ ስትይ ነበር፣ ወይንም አፍንጫ ደፍጣጣ ወይንም ትርፍ አካል ያለው ወይንም እግረ ሰባራ ወይንም እጀ ሰባራ ወይንም ጎባጣ ወይንም ድንክ አጭር ማለት ነው፣ ወይንም አይነ መጭማጫ። እንግዲህ ቻይናዎች ይህን ጥቅስ አይተው መቼ ክርስትና እንደሚቀበሉ አላውቅም። አይነ መጭማጫ ወይንም እከካም አለ እግዚአብሔር፣ ወይንም ቋቆቻም ወይንም ጃንደረባ ነውረኛ ሁሉ አይቅረብ ይላል። ለምንድን ነው እንዳይቀርቡ ያዘዘው? ያረክሳሉ መቅደሴን ይላል። የሚገርምሽ ሌላ ሳይሽ ተመልከች። ይሁንና ምን ይላል እዚህ ጋር? የቅዱስ ቅዱሳንን አምላኩን እንጀራ ይብላ እንጂ ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ ይላል። ያሰላ እነዚህ አጭር ሰዎች ራሱን አጭር አድርጎ የፈጠራቸው አይደለ ኢየሱስ? እሺ አዎ፣ አጭር አድርጎ የፈጠራቸው ኢየሱስ ማነው? አምላክሽ ነው አይደለ? ጎባጣ አለ። ጎባጣ አድርጎ የፈጠረው ራሱ። አይነ መጭማጫ አለ። እንግዲህ የሰው አይኑን ራሱ አይደለም የፈጠረው ራሱ ፈጥሯቸው ያለው ለሙሴ እኮ ነው። እሱን ያለው ለሙሴ ነው። ሙሴ ህዝቡን እየመራ ያለ ለማን ነው ሳይሆን ሀሳቡ ማን ነው ያለው ነው። አንቺም ቀደም አምላኬ ሰውን በአፈጣጠራቸው የሚለይ አይደለም ማሽ። ይሄን እየተናገረ ያለው ማን ነው? አምላክሽ። እነዚህ መጭማጫ አይነ መጭማጫ ለማን ነው ሳይሆን ሀሳቡ ማን ነው የተናገረው ነው። ቀደም ስትገቢ ጊዜ አምላኬ እንዲህ አይልም እያልሽ ነበረ። በየትኛውም ጊዜ ሊሆን ይችላል። እሱንና ታዲያ የስግደት ቦታ ጸሎት ለማድረግ ቦታ ያማርጣል ብሎ ነገር ነው የጠየቅኩት። ይሄ አሁን ለሙሴ የተናገረ ቦታ ያማርጣል። እሱንም እነግርሻለሁ፣ ችግር የለውም። ግን እዚህ ቦታ ላይ እንደ አንቺ ቆም ብለሽ አስቢ። አምላክ ራሱ ነው የፈጠራቸው። አሁን መጽሐፍ ቅዱሳችን እንዲህ ነው የምለው፣ ለሰዎች ልትታዩ ዘንድ እንዳትጸሉ በመንገድ ዳለ እየጮኻችሁ እንዳትጸሉ፣ ወደ እልፍናችሁም ግቡ። ይሰማል። የተሰማ ረጋ ቅድም አንቺ ስትናገራቸው የነበሩ ቃላቶችን አሁን ያወጣሁልሽ። አንካሳ አድርጎ የፈጠራቸውም እግዚአብሔር ነው እያልሽ ነበር። እነዚህም ወደ መቅደሶቼ እንዳይቀርቡ ያረክሳሉና ይላል። ሰው የሚያረክሰው አምላክ ራሱ ወዶና ፈቅዶ በፈጠረው አፈጣጠሩ ነው ወይንስ በሚያደርገው ኃጢአት ነው? እስኪ እንደው አንቺ መስከሪ። ለሙሴ ነው ይሄንን የተናገረው እግዚአብሔር። ተናጋሪው ማን ነው? የአሁኑ አምላክ እሱ የማን መጽሐፍ ላይ ነው ያነበብከው? ኦሪት ዘፍጥረት ነው ያልከው? እግዚአብሔር ነው እየተናገረ ያለው እኮ። መጽሐፉን እኮ አላየውም ወይስ ሄጄ ሊሆን? ዘዳግም ላይ ቁጥሩን ላሳይሽ። አየሽ سلام هذا اسمه خالد ማን? ዘሌዋውያን ምዕራፍ 21 ቁጥር 16። አዎ፣ ስለዚህ ይሄንን የተናገረ ለሙሴ ነው። ሙሴ ህዝቡን እየመራ ነበር፣ በመንፈስ ቅዱስ ሲያስተምራቸው ነበር። እኔ እየጠየኩ እግዚአብሔርን ለመለመን ለማን ነው የተናገረው ሳይሆን ማን ነው የተናገረው ነው። ስትገቢ ጊዜ የኔ አምላክ እንዲህ አይልም አልሽ። ባዩ ማን ነው እዚህ ቦታ ላይ? ሁሉን ይወዳል እግዚአብሔር፣ ሁሉንም ይወዳል። በአንድ ያውና እያሳዩሽ አንካሳ ወደ መቅደሴ እንዳይቀርብ ያረክሳልና እያለ ነው። ማን ነው አንካሳ አድርጎ የፈጠረው? ራሱ ፈጠረ። ነገር ግን ከቅዱሳን ጋር እንዳይቀላቀል ሙሴን ነው ያስጠነቀቀው እኮ። ስለዚህ ሙሴ ከህዝቡ ጋር እንዳይመር። ስለዚህ አምላክሽ ሰውን በአፈጣጠሩ ይለያል ማለት ነው። ላይ ያሳዝናል። ይሄ ግን እንደ እስልምና አለው ወይ ብለሽ ብትጠይቂ በፍጹም ትላለች እያሳየው። እንደ እስልምና ስንመጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ውጫዊ ተክለ ሰውነትን አይቶ ይለካል ወይ? ሰዎችን ላ አይለካም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላሃ ላ የንظሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንظሩ ኢላ ቁሉቢኩም ወአዕማሊኩም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አምላካችሁ አላህ ወደ ውጫዊ ተክለ ሰውነታቸው አይደለም የሚመለከተው አሉ። እንዲሁም ወደ ቅርጻችሁ አይደለም አሉ። ነገር ግን ወደ ልባችሁና ወደ ስራዎቻችሁ ናቸው አሉ። አያቸው አይደል?
ስለዚህ አምላክ ማየት ያለበት የሰውን ልብና ስራውን እንጂ ውጫዊ አካሉ እውር ሆነ፣ አንካሳ ሆነ፣ ባሪያ ሆነ፣ መጭማጫ ሆነ፣ አይኑ አፍንጫ ደፍጣጣ ሆነ ወደዚህ ላይ አይችልም። ስለዚህ ትክክለኛ አምላክ አይደለም ማለት ነው መጽሐፍ ቅዱስ ላይ ያለው አምላክ። ምክንያቱም ራሱ በፈጠራቸው አፍን ያረክሳሉና እንዳይቀርቡ ይላል። ወደውና ፈቅደው ያደረጉት ነገር ቢሆን እሺ ቢቀጣቸው ችግር የለውም፣ ወደ መቅደስ እንዳይቀርቡ ያረክሳሉ ቢል ራሱ ወዶና ፈቅዶ በፈጠራቸው ነገር አምላክ በፍጹም መልሶ ሊያረክሳቸው አይችልም፣ ከሰውም ሊለያቸው አይችልም። ትክክለኛ አምላክ አይደለም የመጽሐፍ ቅዱስ አምላክ። ያው ነው። እሺ አሁን ዱዓ ለማድረግ ሰዓትና ወይም ጊዜ አለው በእናንተ ቁርአን ላይ በእግዚአብሔር ፊት ለጸሎት የለም። ዱዓ ለማድረግ ሰውየው በየትኛውም ሰዓት 24 ሰዓት ማድረግ ይችላል። ቦታ ምን 24 ሰዓት እናንተ ሀዛን እስኪል ነው የምትጠብቁት። ሀዛን እስኪል እሱ አንዱ የአምልኮ ስርዓት ነው። እሱም ሶላት የሚባለው ነው። ነገር ግን ሰውየው ጸሎት ማድረግ ከፈለገ ዱዓ ማድረግ ከፈለገ ገደብ የለው። በየትኛውም ሰዓት በፈለገበት ጊዜ አሁን ቁጭ ብዬ እዚህ ዱዓ ማድረግ እችላለሁ። መስጂድ መሄድ የማይጠበቅብኝም። እግዚአብሔር ይሰማል። በቦታ የተገደበ አይደለም። ልክ እንዲሁ ደግሞ የትኛውን ቦታ ሆኜ ዱዓ ማድረግ እችላለሁ፣ ጸሎት ማድረግ እችላለሁ፣ ከአምላኬ ጋር መነጋገር እችላለሁ። አዎ መነጋገር ትችላለህ። ግን በሰዓቱ እንደ ስግደት ነገር እንደ አምልኮ ነገር ሰዓቱን ጠብቃችሁ የምትሰግዱት ነገር ግራ ይገባኛል። አምላክ በነቢያት በኩል ያዘዘውን ትእዛዝ መፈጸም አምላክን ከማምለክ ነው። አምላክን ስታመልክ ጊዜ አምላክ ባዘዘብሽ መንገድ መሆን አለበት አይደለ? ወይስ በራሴ ፈጥሬ ነው አምልኮ ዝም ብዬ የማመልከው? አምላክ ባዘዘበት መልኩ መሆን አለበት አይደለ? አምላክ በሰዓት አምልኮ አላለም። ጊዜ የለውም እግዚአብሔርን ለማመስገን እና በእግዚአብሔር ፊት በጸሎት ለማቆም። አንዴ ስለ ጸሎት አይደለም አሁን እያወራን ያለ ነው። ስለነዚህ ስለ አምላክ የአምላክ ትእዛዝን አስመልክቶ ነው። አምላክን ማምለክ ማለት አምላክ በላከልሽ ነብይ በኩል በሚያዘሽ ትእዛዝ መተግበር ማለት ነው። በዚህ ተስማምተናል ወይንስ አልተስማማሽም? ይሄ መሰረት አልተስማማውም። እግዚአብሔርን ለመለመን ጊዜ የለውም እና ቆሻሃል። ጊዜ ያለው የለውም ሳይሆን ጥያቄው አዳምጭ፣ ጥያቄውን አማርኛ ትችላለሽ አይደለ? አምላክን አምልኮ ማለት ነው ማለት ነው ትርጉሙ። አምልኮ እግዚአብሔርን ማመስገን ከፍ ማድረግ ነው። እሱን ማመስገን ነው። በምን መልኩ? በምን መልኩ? እግዚአብሔርን ለማመስገን መልክ አለው እንዴ? ስለ መልክ አይደለም ጥያቄ። በምን መንገድ? በሁሉ መንገድ ነው እግዚአብሔር የሚመሰገነው። ይኸውልሽ አምላክን ማምለክ ማለት አምልኮ ማለት አምላክ በአንቺ በኩል በላከልሽ ነብይ በኩል የሚያዘሽን ትእዛዛት መፈጸም ማለት ነው። አምላክ ከአንቺ የሚፈልገውን የአምልኮ ስርዓቶች ነቢያቶች ናቸው የሚያስተምሩሽ። በዚህ መልኩ በዚህ ሰዓት ሰዎች እንዲህ አይነት አምልኮ ስሩ ብሎ ወይም እንዲህ አይነት አምልኮ ይስሩ ብሎ ሊያዝ ይችላል። ገብቶሻል አይደለ? አምልኮ ብሎ ማለት አምላክ በአንቺ በኩል በላከልሽ ነብይ በኩል የሚያዘሽን ትእዛዛት መፈጸም፣ ይሄ አምልኮ ይባላል። ገብቶሻል አይደለ? ስለዚህ ነው። ስለዚህ በቦታ የተገደበ አይደለም። አምላኬን ለማምለክ ያልሽው ስህተት ነው። መጽሐፍ ቅዱስ ላይ አዲስ ኪዳን ላይ አሳይሻለሁ። ሴትዮዋ መታ ኢየሱስ ክርስቶስን እንደሚት አድርግ ስትጨርስ በቦታ የተገደበ እንደሆነ የስግደት ቦታ ስግደት በተገደበ ቦታ ነው የምትሰግደው። መጽሐፍ ቅዱስ ላይ መጣችና ሴትዮዋ ኢየሱስን አንተ ነቢይ እንደሆንክ ያለሁ አለችው። አይ ተሳስተሻል፣ እኔ አምላክ ነኝ አላላትም። አይ ተሳስተሻል፣ እኔ ፍጹም ሰው ፍጹም አምላክ ነኝ አላላትም። ነቢይነቱን አምነ ተቀበለ። አንተ ነቢይ እንደሆንክ ያለሁ አለችው። ከዛ ጥያቄዋን ጠየቀች። አባቶቻችን በዚህ ተራራ ሰገዱ አለችው። እናንተ ደግሞ አለችው ኢየሱስ ክርስቶስን በኢየሩሳሌም ካልሆነ ስግደት አይቻልም ትሉና አላችሁ አለችው። ኢየሩሳሌም የት ነው? የት ነው ኢየሱስ? አንድ ቤት ሽናሽ በኢየሩሳሌም ካልሆነ ስግደት አይቻልም ትሉና አላችሁ አለችው። ኢየሩሳሌም የት ነው? ኢየሩሳሌም እኛ ያለንበት የቆመንበት ነው። ኢየሩሳሌም ታዲያ የት ነው ኢየሩሳሌም? የት ነው ኢየሩሳሌም? ኢየሩሳሌም እኔ ያለሁበት የትም የእግዚአብሔር መቅደስ ነው። ማነው እንደዚህ ብሎ ተረጎመ? ማነው እንደዚህ ብሎ? መንፈስ ቅዱስ ነው የምናገረው። እንግዲህ አንተ ሰው በተናገረ ነው እንደ የምትመሰክረው።
ያሳይ መጽሐፍ ቅዱስ ላይ ችግር የለውም። መጽሐፍ ቅዱስ ላይ ኢየሩሳሌም ማለት ማንኛውም ሰው ያለበት ቦታ ነው የሚለው የቱ ጋር ነው የሚያገኘው? መጽሐፍ ቅዱስ ላይ የሰው ትርጉም ችግር የለውም። ያሳይ። እሺ ያሳይ። እሺ ጥያቄ አለ? ይቀጥል። እስከዛ እስክታመጣ ልጅ ጠብን ተጨንቄ ነበር እያለች ራሷ ትናገራለች። እኔና አባትህ ተጨንቀን ስንፈልግህ እያለች እሺ ሉቃስ 2:47 ሉቃስ ወንጌል ምዕራፍ 2 ቁጥር 48 ያ እሺ ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረክብን? እነሆ አባትህና እኔ እየተጨነቅን ስንፈልግህ ነበር አለችው። ከላይ ጀምሬ ላንብብላችሁ ስለ ኢየሱስ ክርስቶስ እንደሆነ የ12 ዓመት ሕፃን ልጅ በሆነ ጊዜ ይላል። ገና ሕፃን እያለ በ12 ዓመት እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ። እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ ይላል። ቀኖቹም ከተፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር ይላል። እዛ ቀርቶባቸው አላወቁም። እነሱ ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። አስቡት፣ አምላክን እየፈለጉ ጠፍቶብናል ብለው ተጨንቀው ማለት ነው። አምላክ መሆኑን ቢያውቁ ኑሮ አይፈልጉም ነበር። አምላክ ሁሉን ያውቃል፣ የትም ሊጠፋ አይችልም እና ይመጣል ብለው ያምናሉ። እነዚህ ሰዎች ፍለጋ ገቡ ተጨንቀው። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። የሰሙት ሁሉ በማስተዋሉና በመልሱ ተገረሙ። ባዩትም ጊዜ ተገረሙ አለ። እናቱም አለ። አሁን ማርያም ምን እንደምትል ተመለከቱ። ልጄ ሆይ ለምን እንዲህ አደረክብን? እነሆ አባትህና እኔ እየተጨነቅን ስንፈልግህ ነበር አለችው። አሰላም ጠፍቷት ልጄ ሆይ ተጨንቀን ስንፈልግህ ነበር፣ ለምን እንዲህ ታደርጋለህ ብላ እየገሰጸችው እኔና አባትህ እየፈለግንህ ነበር። እሺ ጥያቄ አለ። ቀጥል። ጥያቄ ያለው ይቀጥል። በእንትን በስጋ ምድር ላይ ያሉ ነው እንጂ የሰማይ አባቱ አይደለም። አባቱ ማነው? ነው ተጨንቃ ስትፈልገው ነበር ጠፍቶባት ነው። ይህን ነገር ውሸት ስላሉ እያሳየናቸው ነው። እኔ የስጋ አባቱ ነው አላልኩም። አባቱ ይላል መጽሐፉ። ዮሴፍን አባቱ እኔና አባቱ እኮ አባቱ መሆኑን እርግጠኛ ነህ? መጽሐፍ ቅዱስ እንደዛ ይላል። አይ እሺ ጥያቄ አለሽ? እሺ እዚህ ጋር ማለት ነው ዮሴፍ የማርያም ጠባቂ ነበር፣ ባሏ ነበር። እሱ እኮ ኖርማል መጀመሪያ ታጭሁለት ነበር እንጂ እኮ አላገባትም። አንድ ነገር ብነግርህ ነገር ከቤተልሔም በ12 ዓመት ስትወጣ እሱ ጋር ነበር የቆየችው 15 ዓመት ድረስ ማለት ነው። እሱ ስንት ዓመት በህግ ጽላት
እሱ ስንት ዓመቱ ነበር ይዛን? ዮሴፍ ስንት ዓመቱ? እሺ ዮሴፍ ስንት ዓመቱ ነበር ማርያምን ሲያጫት? እሺ እጮኛ በሚለው እንሄድበታለን። ባሏ ነው አይደለም የሚለዋል። ለምን ትዋሻለህ? ወላሂ ነው አልዋሽም። ባሏ ነበር። መጽሐፍ ቅዱስ ላይ ባልና ሚስት እንደነበሩ አሳያቸዋለሁ። ነገር ግን አሁን እዚህ ቦታ ላይ ማን ነው የሚመልስልኝ? እስኪ ማርያም በ12 ዓመቷ ብሎናል። ልክ እንዲሁ ደግሞ ዮሴፍ ስንት ዓመቱ ነበር የዛን እርሷን ሲያጫት በሚለው እንያዘው። እኔ መጠየቅ እችላለሁ? ሰላም ፋሚሊ፣ ሰላም እንዴት ነሽ? ይቻላል። እሺ ሰላም ነው ወንድማችን ናሰን? አልሐምዱሊላህ። እሺ ጥያቄ ሁለት ጥያቄ ነው ያለኝ። አንድ ጥያቄ ሙስሊም የሆነች ልጅ ሂጃብ ካላደረገች ሙስሊም አይደለችም ወይ? ሁለተኛ ጥያቄ ደግሞ ኦርቶዶክስና ሙስሊም መጋባት ይችላሉ ወይ? አለቀ። ሁለት ጥያቄ። ሙስሊም የሆነች ሴት ጅልባብ ባለመልበሷ ከእስልምና ትወጣለች ወይ የሚለው ከእስልምና ትወጣ። ግን ከእስልምና መገለጫዎች መካከል አንደኛው ሰውነቷን መሸፈን ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ያዟል። ይህን ያዘዘውም አንደኛ ለራሷ ሲል ነው። ምክንያቱም ይገልጸዋል። የሚገርማቸው እዚያ አላህ ሴት ልጅ ሰውነቷን የሚሸፍን ልብስ ልትለብስ ካለ በኋላ በመጥፎ ወይም በተኩላ ሰዎች እንዳትለከፍ ዘንድ ይረዳታልና እያለ ይናገራል። ሱረቱል አሕዛብ ላይ መጨረሻ አካባቢ ላይ ምን ይላል? ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን ወካነ አላሁ ገፉረን ረሒማ ይላል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን ሁሉ በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው፣ ይህ እነርሱ እንዳይለከፉ ይረዳቸዋልና፣ እንዳይታወቁ ያደርጋቸዋል፣ እንዳይለከፉ ያደርጋቸዋል አለ። ስለዚህ አንደኛ ለሴት ልጅ ክብሯን ለመጠበቅ ብሎ ያዘዘባት ነው። ሴት ልጅ የሰውነቷን ቅርጽ የሚያሳይ ልብስ ለብሳ ስትሄድ ሰይጣን በእርሷ ላይ ስራን ይሰራል። ያ ማለት ባዕድ ወንዶች እርሷን እንዲመለከቱና ጥፋት ላይ እንዲወድቁ ይወሰውሳቸዋል። የዛኔ ይችን ልጅ ለምን አታናግር የሚለዋል ሰይጣን። ሂዶ ያናገራታል። ስልኳን ተቀበላት ይለዋል፣ ይቀበለዋል። አንድ ቀን እንገናኝ ተባብለው እንዲቀጣጠሩ ያደርጋል። ሰይጣን ቀስ በቀስ እንደዚህ እያደረገ ወደ ክፉ ነገር ይጥላቸዋል። ነገር ግን ያን የሰውነቷን ክፍል የሚሸፍን ሰፊ ልብስ ለብሳ ከሆነ ያችን ልጅ የመለከፍ ዕድሏ በጣም ጠባብ ነው። ያ ነው። ስለዚህ አንደኛ ለራሷ ክብር ነው። ሁለተኛ ደግሞ ሰዎች ወደ ክፉ ነገር ወደ ዝሙት እንዳይወድቁ ሲል አላህ ሱብሓነሁ ወተዓላ የደነገገው ድንጋጌ። ኢስላም ዝሙትን አትስሩ ብቻ ሳይሆን ያለው ወደ ዝሙት የሚወስዱ ማናቸውንም ሰይጣናዊ መንገድ እንዳለ ዘግቷቸዋል። ለዚያ ሲል ነው ሴት ልጅ ጅልባብ እንድትለብስ ያዘዛት እንጂ ሴት ልጅ ለማፈንና ለማጨናነቅ አይደለም። መገላለጥ የስልጣኔ መገለጫ ቢሆን ኑሮ ከእንስሳቶች በላይ ስልጡን የለም ነበር። ምክንያቱም እነርሱ ራሳቸውን መሸፈን አይችልም፣ ተገላልጠው ነው የሚሄዱት። ያ ነው። ሌላኛው ነገር ሙስሊምና ኦርቶዶክስ ተጋብተው መኖር ይችላል ወይ? አይቻልም። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወላ ተንኪሑ ልሙሽሪካት ሐታ ዩእሚንና ወለአመቱ ሙእሚነቱን ኸይሩን ሚን ሙሽሪከቲን ወለው አዕጀበትኩም ወላ ተንኪሑ ልሙሽሪኪነ ሐታ ዩእሚኑን ወላ ዓብዱ ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበኩም ኡላኢከ የድዑነ ኢለናር ወላሁ የድዑ ኢለልጀነቲ ወልመግፊረቲ ቢኢዝኒህ ይላል። በአላህ የካዱ ወይም በአላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ እንዳታገቧቸው እያለ በጥቅሉ ይናገራል እዚህ ቦታ ላይ። ስለዚህ አማኝ የሆነችን አማኝ የሆነን አካል እንድታገቡ ነው የሚመክረው አላህ ሱብሓነሁ ወተዓላ። እሺ